ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን ጣቢያ ነው። በስዊድንና በእስራኤል መካከል ያለው ዲፕሎማሲ በእጅጉ እየሻከረ መሄዱን ብዙዎቹን እያሳሰባቸው ነው። በናይጄሪያ ከፍተኛ የጦር መኮንኖች በሌብነት ቅሌት ውስጥ እየተጋለጡ ነው። በሰዓቱ ካሉ መካከል ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን ጣቢያ ነው። ዩናይትድ ስቴትስ በኢራን ላይ ያለውን የኢኮኖሚ ማዕቀብ ብታነሳም እስራኤል ግን በምንም አይነት አቋሟን እንደማትቀይር እየተናገረች ነው። የእስራኤሉ ጠቅላይ ሚኒስትር እንደተናገረው ከሆነ ኢራን ምንም ቢሆን ባህሪዋን ልትቀይር እንደማትችል እየተናገረ ነው። ባህሪዋን እንደማትቀይር አሁን ደግሞ እያረጋገጠ ያለው በቅርቡ በጣሊያን የኢራን የፕሬዝዳንት ወደዛ በመሄድ እስራኤልን ለማሳጣት ከፍተኛ ጥረት እንደሚያደርግም ተነግሯል። እንዳውም እስራኤል ከማሳሰቧ የተነሳ ከጀርመን አንድ ባህር ሰርጓጅ መርከብ አግኝታለች። ይህ የባህር ሰርጓጅ መርከብ ከኢራን ለሚተኮሰው ወይም ማናቸውም ተወናጫፊ ሚሳኤሎችን ሊቋቋም የሚችል መሆኑ ተነግሯል። እንዳውም በዩናይትድ ስቴትስ ላይ እና እስራኤል አሁንም ቢሆን ዩናይትድ ስቴትስ በእስራኤል በተለይ በኦባማ ላይ ምንም አይነት አመኔታ እንደሌላት አንዳንዶቹ እየተናገሩ ናቸው። ስዊድን እና እስራኤል ከፍተኛ የዲፕሎማሲ መሻከር እየታየ ነው። በተለይም የስዊድኗ የውጭ ጉዳይ ሚኒስትር እንደምትለው እስራኤል ከፍተኛ እርምጃና አሰቃቂ ሁኔታዎችን በፍልስጤሞች ላይ ስለምትወስድ የሚለው ሁኔታ እስራኤል ያለውን በጩቤ መወጋትና የመጠቃት ሁኔታ ያለመረዳት ነው ስትል እስራኤል እየተናገረች ነው። ከዚህ ቀደምም የሶሻል ዴሞክራቶች ስልጣን ካገኙ ጀምሮ የፍልስጤምን መንግስት የማወቁ ሁኔታና በተለይም የፍልስጤም ጉዳይ በአውሮፓና በዩናይትድ ስቴትስ የአድማ የማያስነሳት ሁኔታ ስዊድን ዋና ተጫዋች መሆኑ ተነግሯል። በስዊድንና በእስራኤል ያለው የሻከረ ግንኙነት ምናልባትም እየተባባሰ ዲፕሎማቶቹን ሳይስቡ እንደማይቀርም እየተገመተ ነው። ታይዋን አዲስ የሴት ፕሬዝዳንት አግኝታለች። ፕሬዝዳንቷ የፒኤችዲ ያገኘችና በተለያዩ ዩኒቨርሲቲዎች ስታስተምር ቆይታ እንዲሁም ደግሞ በተለያዩ ሚኒስትር መስሪያ ቤቶች ከፍተኛ ስልጣን ላይ የነበረች ነው። ታይዋን በተለይም ቻይና ጠቅልላ ለመያዝ ከፍተኛ ጥረት በምታደርግበት ጊዜ ነው። ቻይና ሆንግ ኮንግንም ጨምራ ለመውሰድ ከፍተኛ ጥረት ታደርጋለች። በተለይም ሆንግ ኮንግና ታይዋን የምዕራብ ድጋፍ ስላላቸው ቻይና አጠቃሎ ለመውሰዱ በእጅጉ እያስቸገራት ነው። በተለይም የአሁኑ የኢኮኖሚ ወደ ታች የመውረድ ሁኔታ በቻይና ለታይዋንና ለሆንግ ኮንግ ጠቀሜታ ሊኖረው ይችላል የሚባል ግምት አለ። ነዳጅ በተለይም ከያሽቆለቆለ የመምጣቱ ጉዳይ ነው። በናይጄሪያ ከፍተኛ የጦር መኮንኖች የቀድሞውን የመከላከያ ሚኒስትር ጨምሮ በሌብነት ቅሌት ውስጥ እየተጋለጡ ናቸው። በባንኮች በቢሊዮን የሚቆጠር ገንዘቦች ጠፍተዋል። እነዚሁ ለጦር መሳሪያ መግዣ ተብለው የሚወጡት ገንዘቦች ለተወሰኑ የጦር መኮንኖች ኪስ ውስጥ እንደሚገባ ነው የተነገረው። የናይጄሪያ ፕሬዝዳንት አዲስ የተመረጠው ማለት ነው የዩናይትድ ስቴትስ ባለስልጣኖችን እንዲተባበሩት እየጠየቀ ነው። አንዳንድ የጦር መኮንኖች ገንዘቡን ከዘረፉ በኋላ በዩናይትድ ስቴትስ ባንኮች ስለሚያስቀምጡ ነው። ናይጄሪያ ነዳጅ የምታመርት ሀገር ሆና ግን ነዳጅ የሌላት ናት። በጣም ሀብታም ብትሆንም ሀብቱ ግን የጥቂት ሰዎች ኪስ ውስጥ እንደሚገባ ነው እየተነገረ ያለው። የናይጄሪያ ዛሬ በባንኮች ብዙ ገንዘቦች የመጥፋታቸው ሁኔታ በእጅጉ አሳሳቢ ነው። ቢያንስ ከፍተኛ 20 የጦር መኮንኖች ናቸው እየተከሰሱና በፖሊስ ምርመራ ላይ እየተገኙ ያሉት። በተለይም ቦኮ ሃራም የተሻለ የጦር መሳሪያ እንዳለው የመደበኛው የሆኑት የመስመር መኮንኖች ሁሉ ሳይቀሩ እየተናገሩ ናቸው። እንዲህ አይነት ቅሌት ያላት ናይጄሪያ ወደፊትም በእጅጉ አስቸጋሪና አደገኛ ሁኔታዎች ሊያጋጥሟት እንደሚችል እየተነገረ ነው። ለሰዓቱ ላልን ዜና ነው መኮንን ነኝ። ሰላም ተናስተልኝ። ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን ጣቢያ